ዛሬ የአላህ ባሮች ረመዳንን አላህ ሱብሓነሁ ወተዓላ ባዘዛቸው መሰረት ጾመው በማጠናቀቃቸው የሚደሰቱበት ዕለት ነው። መደሰትም ይገባቸዋል። በየቀኑ ጾመው ውለው ምሽት ላይ እንደሚደሰቱት ሁሉ ወሩን ሙሉ አላህ ሱብሓነሁ ወተዓላ ጾሙ ብሏቸው ጾመው በማጠናቀቃቸው ጾም በሚፈታበት የዒድ በዓል ዕለትም ይደሰታሉ። ነቢያችን ዓለይሂ ሰላቱ ወሰላም በሕይወታቸው በርካታ ዒዶችን አሳልፈዋል። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ኡማው ላይ የተለያዩ አደጋዎች ደርሰዋል። በአንድ ቀን 70 የሚደርሱ ቁርአን የሐፈዙ ሰዎች ተገድለዋል። ሌሎችም ሙሲባዎችና አደጋዎች ደርሰው በዛ ዓመት አደጋ ላይ ነን፣ ኡማው ላይ ሙሲባ ደርሷል፣ ልንደሰት አይገባንም ማለት። በመሆኑም በዒድ እንደሰታለን። አላህ ሱብሓነሁ ወተዓላ ለኡማው ነስር እንዲሰጥ ዱዓ እናደርጋለን። ለዚህ ኒዕማ ለዚህ ኸይር እንድንበቃ ሰበብ የሆኑት ነቢያችን ላይ ሶላት ዐለ ነቢ ልናወርድ፣ ዚክር ልናበዛ፣ ሶላቶችን በወቅቶቻቸው ልንሰግድ፣ ወላጆቻችንን፣ ቤተሰቦቻችንን፣ ልጆቻችንን ልናስደስትና በአዱንያ አላህ ሱብሓነሁ ወተዓላ የረመዳንን ጾም በማጠናቀቅ ለዒድ በቅተን እንዳስደሰተን ሁሉ አኺራ የእሱን ፊት በማየትም ከሚደሰቱ ባሮቹ እንዲያደርገን ዱዓ ልናደርግ ይገባናል። ليس من يقطع طرقا بطلا إنما من يتقي الله. السلام عليكم ورحمة الله وبركاته. الحمد لله القائل ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون. الحمد لله على الصيام والقيام وسائر الأعمال، والصلاة والسلام على خير الأنام وخير من صلى وقام وعلى آله وصحبه الميامين الكرام. أما بعد، يتكبراتشو يا الله باروج እንኳን ለ1437 ዓመተ ሂጅራ የዒድ አልፈጥር በዓል በሰላም አደረሳችሁ እያለን አላህ ሱብሓነሁ ወተዓላ ረመዳንን ለመጾም እንደዚሁ ከጾም ጋር የተያያዙ አላህ የሚወዳቸው ኸይር ስራዎችን ለመስራት ስላበቃን ከልባችን ልናመሰግነው ልናወድሰው ይገባል። ዛሬ የአላህ ባሮች ረመዳንን አላህ ሱብሓነሁ ወተዓላ ባዘዛቸው መሰረት ጾመው በማጠናቀቃቸው የሚደሰቱበት ዕለት ነው። መደሰትም ይገባቸዋል። በየቀኑ ጾመው ውለው ምሽት ላይ እንደሚደሰቱት ሁሉ ወሩን ሙሉ አላህ ሱብሓነሁ ወተዓላ ጾሙ ብሏቸው ጾመው በማጠናቀቃቸው ጾም በሚፈታበት የዒድ በዓል ዕለትም ይደሰታሉ። ደስታቸው በዚህም ብቻ አያበቃም። አላህን ሱብሓነሁ ወተዓላ በሚያገኙበት ቀን፣ የሥራቸውን ጀዛ በሚቀበሉበት ቀን የበለጠና ዘላለማዊ የሆነ ደስታን እንደሚደሰቱም ነቢያችን ዓለይሂ ሰላቱ ወሰላም ነግረውናል። ሊሷኢሚ ፈርሐታኒ ፈርሐቱን የውመ ፊጥሪሂ ወፈርሐቱን የውመ ሊቃኢ ረቢሂ ብሏል። ጾመኛ ሁለት ደስታ አለው። በሚያፈጥርበት ቀን ይደሰታል፣ የዒድ ቀን ማለት ነው። ወይም ደግሞ በየቀኑ ምሽት ላይ ማለት ነው። ወየውመ ሊቃኢ ረቢሂ፣ እንደዚሁ ደግሞ ጌታውን በሚገናኝበት ቀንም ይደሰታል ብለዋል ዓለይሂ ሰላቱ ወሰላም። በሰላም ስራቱን ተሻግረው ጌታቸውን አግኝተው ጀነት ገብተው ዘላለማዊ ደስታ ከሚደሰቱ ባሮቹ ያደርገን። ረመዳን በመግባቱ እንደምንደሰተው ሁሉ ረመዳንን አላህ ሱብሓነሁ ወተዓላ በአግባቡ ለመጾም ወፍቆን የአላህን ሱብሓነሁ ወተዓላ ትእዛዝ ተግባራዊ አድርገን ረመዳንን ጾምን በማጠናቀቃችንም መደሰት ይገባናል። ትልቁ ደስታችን ጾመኞች ከቀብራቸው ተነስተው አፋቸው ከምስክ ሽቶ የበለጠ የሚሸት ሆኖ የመልካም ስራዎቻቸውን ዋጋ ለመቀበል ወደ ጌታቸው በሚገሰግሱበትና አላህ ፊት በሚቆሙበት ቀን። ነዓም የአላህ ባሮች በዒድ ይደሰታሉ። የሚደሰቱት ጾም ስላበቃና የተከለከሉ ነገሮች ስለተፈቀዱ ሳይሆን አላህ ሱብሓነሁ ወተዓላ ያዘዛቸውን ዒባዳ ስለፈጸሙ፣ ለጾመኛ የገባውን ቃል በመጾማቸው የሚያገኙት አጅርም አላህ ዘንድ ሱብሓነሁ ወተዓላ እንደተጠበቀ መሆኑን በማወቃቸው። የሙስሊም ደስታውም ሐዘኑም አደብና ግብ አለው።
ሙስሊሞች የሚያከብሯቸው ዓመት ባሎች በሙሉ ዒድ አልአድሓና ዒድ አልፊጥር ዒባዳም ደስታም ጭምር ናቸው። አንድ የአላህ ባሪያ ጌታውን ፈርቶ በማልቀሱ አጅር እንደሚያገኘው ሁሉ ጌታው ያዘዘውን ነገር በአግባቡ በመፈጸሙ ሸሪዓው በደነገገው መሰረት መደሰቱም አጅር ያሰጠዋል። ነዓም በዒድ ቀን ሳታባክኑ ብሉ፣ ጠጡ፣ ንጹህና አዲስ የሆኑ ልብሶችንም ልበሱ። ዘመዶቻችሁና ጎረቤቶቻችሁንም ጠይቁ። ረዳትና ተዋሪ የሌላቸው ወገኖቻችሁንም አትርሱ። የቲሞችን ወላጅ አልባ ሕፃናትን ለማስደሰት ሞክሩ። የዒዱ ደስታም ጀነትን ሊያስታውሰን ይገባል። ዋናው ዒድ የዱንያን ፈተና አልፈን ሲራጥን በሰላም ተሻግረን ጀነት በምንገባበት ጊዜ ነው። ነዓም በዒድ ቀን መደሰት ሸሪዓችን ይፈቅዳል። የእስላምን ምንነት ያላወቁ ሁሉ የእስላም ለሰው ልጆች በሙሉ አስፈላጊ የሆኑ ነገሮችን አሟልቶ የተደነገገ ሃይማኖት እንደሆነ ሊያውቁ ይገባቸዋል። ነቢያችን አለይሂ ሰላቱ ወሰላም ተዋቸው ይጫወቱ፣ አይሁዶች ዲናችን ሰፊ እንደሆነ ይወቁ ብለዋል አለይሂ ሰላቱ ወሰላም። በመሆኑም ሸሪዓን አደብን በጠበቀ መልኩ በዒድ መደሰት ከሸሪዓ የማይጋጩ የደስታ መግለጫ ምልክቶችን ማድረግ ይቻላል። ምንም እንኳ ኡማው ላይ የተለያዩ መከራዎችና አደጋዎች፣ ስቃዮች ቢበዙም በዒድ ከመደሰት ጋር ሊጋጩና ሊጣረሱ አይገባም። ዓመቱን በሙሉ ኡመቱን አላህ እንዲነስረው፣ እስላምን የበላይ እንዲያደርግ፣ ሙስሊሞች ባሉበት ሀገር ሁሉ በሰላም እንዲኖሩ ዱዓ ስናደርግ እንቆያለን። ከዱዓ በተጨማሪም የምንችለውን ሁሉ እናደርጋለን። በዓመት አንዴ የሚመጣው ዓመት ባልና ዒዳችን የደስታ ቀን እንዳይሆን የኡማው መቸገርና ኡማው ላይ በተለያየ ሀገራት ስቃይ መብዛቱ ዒዱን ሊያስረሳን ወይም ደግሞ ደስታውን ሊቀንሰው በጭራሽ አይገባውም። ነቢያችን አለይሂ ሰላቱ ወሰላም በሕይወታቸው በርካታ ዒዶችን አሳልፈዋል። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ኡማው ላይ የተለያዩ አደጋዎች ደርሰዋል። በአንድ ቀን 70 የሚደርሱ ቁርአን የሐፈዙ ሰዎች ተገድለዋል። ሌሎችም ሙሲባዎችና አደጋዎች ደርሰው በዛ ዓመት አደጋ ላይ ነን፣ ኡማው ላይ ሙሲባ ደርሷል፣ ልንደሰት አይገባንም አላሉ። በመሆኑም በዒድ እንደሰታለን። አላህ ሱብሓነሁ ወተዓላ ለኡማው ነስር እንዲሰጥ ዱዓ እናደርጋለን። በቀጥታም ይሁን በተዘዋዋሪ ኡማው ላይ አደጋ አለና እኔ በዒድ አልደሰትም ልንል በጭራሽ አይገባም። በዚህ ዙሪያ የመጡ ሐዲሶችን በአግባቡ ያልተረዳ ሰው ነው ይሄን ሊል የሚችለው። ሆኖም ለሁሉም ነገር መጠን አለው። የዒድ ደስታ ነው እያለን አላህን ሱብሓነሁ ወተዓላ የሚያስቀይም ነገር ልናደርግ አይገባም። የአላህ ሐቅ ሊጠበቅ ይገባል። የሸሪዓ ሕግ ሊከበር ይገባል። አላህና ረሱል ሰለላሁ ዐለይሂ ወሰለም ያዘዙንን ነገር ልንጥስ አይገባንም። ዒድ አላህን ልናመሰግንበት፣ አላህን ልናልቅበት የሚገባ ቀን ነው። ወሊቱክሚሉል ዒደተ ወሊቱከብሩላህ ዐላ ማ ሀዳኩም ወለዐለኩም ተሽኩሩን ተብሏል። የረመዳንን ወር ታሟሉ ዘንድ አላህንም ታልቁና ተክቢራ ትሉ ዘንድ ወከዛሊክ ሹክርና ምስጋናም ለአላህ ሱብሓነሁ ወተዓላ ታቀርቡ ዘንድ ተብሏል። የረመዳን ማብቂያ ላይ ዒድ ሶላት እስኪሰገድ ድረስ ተክቢራ ማለት ሱና ነው። ከሶላት በኋላ ማለት አይቻልም። እንደዚሁ ሌሎች የዝክር አይነቶችን ልናበዛ አላህ ሱብሓነሁ ወተዓላ የረዘቀንን ሐላል ከስብ ልንበላ ልንጠጣ ይገባናል። ወሀከዛ የተጣሉ ሰዎች በዚህ አጋጣሚ ሊታረቁ የተራራቁትም ሊፈላለጉና ሊጠያየቁ ይገባል። ረሕማንን አላህን ሱብሓነሁ ወተዓላ ልናስደስት፣ ሸይጣንን ልናበሳጭና ልናዋርድ ይገባናል። ለዚህ ኒዕማ ለዚህ ኸይር እንድንበቃ ሰበብ የሆኑት ነቢያችን ላይ ሶላት ዐለ ነቢ ልናወርድ፣ ዚክር ልናበዛ፣ ሶላቶችን በወቅቶቻቸው ልንሰግድ፣ ወላጆቻችንን፣ ቤተሰቦቻችንን፣ ልጆቻችንን ልናስደስትና በአዱንያ አላህ ሱብሓነሁ ወተዓላ የረመዳንን ጾም በማጠናቀቅ ለዒድ በቅተን እንዳስደሰተን ሁሉ አኺራ የእሱን ፊት በማየትም ከሚደሰቱ ባሮቹ እንዲያደርገን ዱዓ ልናደርግ ይገባናል። اللهم إنا نسألك أن تتقبل منا صيامنا وقيامنا وسائر أعمالنا وأن تعيد علينا رمضان أعواما مديدة وأزمنة عديدة ونحن في صحة وعافية وسلام إنك على كل شيء قدير والسلام عليكم ورحمة الله وبركاته.